ካቅማችሁ ከብስለታችሁ ከሲኒየሪቲያችሁ አኳያ ሲታይ በፍጹም ከኛ ፊት ሁሉ መቅረብ አልነበረባችሁ በፍጹም። ስለዚህ በዚህ ልክ ነጥሮ የወጣ መሪ የታጨቀበት ክፍለ ጦር ውስጥ ግን ደግሞ ይሄ ሰው ስብስብ ነው፣ የመላክ ስብስብ አይደለም። ግን ደግሞ ሰዎች ሊታገሉ ትግል በሚባል ማቀፍ የተሰበሰቡበት የተደራጁበት ስብስብ ስለሆነ ጥቃቅን የሚሆን ትልቅ ችግር ይፈጠራል። ትናንት ተፈጥሯል፣ ዛሬም ይፈጠራል፣ ነገም ይፈጠራል። የሚወስነው አሸካከሙ አያያዙ አፈጣጡ ነው ጎበዝ። ደጋግሜ እለዋለሁ ይመስለኛል። አሸካከሙን ካላወቅበት 5 ኪሎም ትከሻህን ይሰብራል፣ 100 ኪሎም ትከሻህን ይሰብራል። ወይም አሸካከሙን ባለማወቅ ምክንያት 100 ኪሎ የሚሸከም ትከሻ በ5 ኪሎ ሊሰበር ይችላል። ችግር ይፈጠራል። የምትፈታበት መንገድ ግን ወሳኝ። እኛም እናስፈልጋችሁን ፎርዛት ማለት ደጋግሜ ስላችሁ ነበር። አንዳችሁ በ50 እየተመነዘራችሁ ትልቅ አብዮት መምራት ሰዎች ናችሁ። ራሳችሁን እናሳንሳችሁ እንደ ማህተመ ጋንዲ የሚባል የህንድ የሚባል ሀገር የነጻነት አባት ምን ይላል መሰላችሁ? በሐሳብ መለያየት ማለት ጥላቻ ቢሆን ኑሮ ከሚስት የበላይ ጠላት ባልኖረኝ ነበር ይላል። አስረስና እኔ ተዋውቀን በዚህ ትግል ውስጥ ስንቆይ ስንት አመት ሆኖናል? ያውም መሪዎች ተብለን በሐሳብ ሳንለያይ ቀርተን ይመስላችኋል አብረን ያለነው? ዝናቡን ከ17 አመቱ ጀምሮ አውቀዋለሁ ኤርትራ። በሐሳብ ሳንለያይ ቀርተን ነው ያኔም ሰው ሀገር በረሃ ላይ አሁንም ያቅማችን እየሞከርን ያለነው። በየቀኑ ሺህ ጊዜ የሚለያይ ሐሳብ ታንሳ ትችላለህ። የምትፈታበት መንገድ ግን ወሳኝ እንጂ ሐሳብ መለያየት ማለት ጥላቻ ቢሆን ኑሮ መጀመሪያ ከሚስቶቻችን ከልጆቻችን ከወንድሞቻችን ጋር ነበር የምንጣለው። የተነሱ ነገሮችን በሙሉ ከዚህ አኳያ እንደማስተካከያ ምክር ሐሳቦችና ኮሜንቶች ሰዷቸው ለራሳችሁ ጉልበት በሚሆኑና አኳን ቀምራችሁ በወንታዊ መንገድ ተቀበሏቸው ነው ሰዷቸው። በአጠቃላይ ግን ይሁሉም አቅም ያለው ኃይል ግን ችግሩን በራሱ እየፈታ መሄድ ይችላል ነው እንደው ለወደፊቱ ያው በጥልቀት በግለሰብ ደረጃ የወረደ ሂስና ግለይ ስም ባይሆን አስረስ እንዳለው ግምገማ ነገር ስላደረግን እሱ እንደንሳን እንውሰድ ንሳ ከሆነ ደግሞ አንድ ደግሞ ድንገት ቢደገም እንኳን በመንፈታበት አኳን እየመለስን ይፈታን ነው ምን ማለት ነው። ስለዚህ ዛሬ ላይ በኋላ ዝናቡ የሚገልጽላችሁን ምደባ ሪፖርት እንደ አዲስ እሱን ይዛችሁ በአዲስ መንፈስ በአዲስ ጉልበት ነው የምትሄዱ የሚሆነው ማለት ነው። በዚህ አጋጣሚ ደጋግሜ እለዋለሁ፣ ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ የሚድነው ተደራጅቶ ሲታገል ነበር፣ ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለው። ይሄን ተገንዘቡ። ሁሉ ህመም አለው። አስረስ ይሄን ያክል ዓመት ከኔ ጋር ሲቀመጥ እኔ ከሱ ጋር ይሄን ያክል ዓመት ሲቀመጥ አብረን ስንታገል ፍጹም ምጣለውን ያስረስ ባህሪን እንዲሸከም ይገደዳሉ። ፍጹም የሚጣለውን የዘመነን ባህሪ እንዲሸከም ይገደዳል። እንኳን መሳሪያ ቀመስ ለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ 3 ቀን ተገናኝተንም እኮ አብሮ መኖር ይቸግራል አይደል? ግን ለግብ ሲባል ትችላለህ፣ የመረረ ትውጣዋል። ብዙ ነፃነቶችን እኮ ታስረክባለህ። የእናንተ ደግሞ ለየት የሚያደርገው በሌላ መመዘኛ ያላችሁ ብስለት እንዳለው ብዙዎች መሪዎች ኢኮኖሚካሊም ከፍተኛ የሚባል ደረጃ ላይ የነበራችሁ ናቸው። ኦፍ ኮርስ ይሄ አብዮት የሆዳቸውን የሞሉ ሰዎች አብዮት ነው። በዚህ እንስማማለን። ማንም ራሱ የሚጥል የለም። ማን በዚህ መከረኛ ህዝብ ለራሱ ለዘሩ ለማንነቱ ብሎ ወጥቶ እንጂ ሁሉም ጠግቦ የሚያድር
ልጆቹን አጥግቦ የሚያሳድግ እናቱን አጥግቦ የሚያኖር አባቱን አጥግቦ የሚደግፍ ነው። ለየት ባላኳን ግን ኢኮኖሚካሊም ራሳችሁን ዓለምን ያሸነፋችሁ ብዙ ሰዎች አመራር ውስጥ አላችሁ እና ከዚያ አኳያ እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባቸው አንዳንድ ህመሞች ማስታመም የምትችሏቸው መሸከም የምትችሏቸው መደራጀት ማለት ህመም መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትን አጣህ፣ ብዙ ህመም ተሸክመህ ብዙ ህመም ጠላት ጋር መተኮሱን እናቅበታለን። ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደሉን እናውቀዋለን ሁላችን። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ታጠገብህ ያለውን ሰው ባህሪ መሸከም፣ ታጠገብህ ያለውን ሰው ገመና መሸከም ነው። ፎርሳት ማተር ወንድም ወንድሙን መሸከም የሚችል ትከሻ ከሌለው ታጋይ መሆን አይችልም። እያንዳንዳችን ዙሪያችን እንዳንበሳ በሽንታችን አጥረን እዚች አትድረስብኝ ግን ተደራጅተን እንሰራለን። የለም ቆብ የለንም ግን ለዓላማችን የመነን ሰዎች እኮ ነን አይደል? በግል ስንት ነገር አጠናል፣ እንደ ህዝብ ስንት ነገር አጠናል። ሊያጠፉን የመጡት ጋበኞችን ነው የገጠሙ። እግዚአብሔር ይመስገን ማንነታችን አሳይተናቸዋል፣ እናሳያቸዋል፣ ጨርሰን እንጠርጋቸዋል። ንቆ ሊያጠፋን የመጣን ጠላት ወጣ የገጠምኩ ሰው ወንድምና ጓደኛ እንዴት እንቃለህ? ማንስ ነህ? ክብር የምን ክብር? ክብራችንማ ምን መልሰው ሊያጠፉን የመጡ ጠላቶችን ጠራርገን ማጥፋት ስንችል ብቻ 5 ነፍሰ ጡር ከሰማይ በወረደ መዓት ከአንድ መንደር ውስጥ በሚሞትበት ዘመነ ምን የሚከላከለው ክብር አለው? ማን ነው ዘመነስ? ብዙ ህመም መሸከም ይጠይቃል። ትናንትና ሳነሳ ነበር ቅድም አስረስም መልሶ ሊያነሳው ሲሞክር እየሰማሁት ነበር። ካጠገብህ ያለ አማራ ወንድምህን ሳትወድ ለአማራ ህዝብ ነው የምታገል ማለት አችልም። ውሸት ነው፣ ውሸት ማስመሰል ነው፣ ግብዝነት ነው። የሀሳብ ልዩነትን እንፈጥር እንችላለን፣ ቁጭ ብለን እንነጋገራለን። ላስቀይመው እችላለሁ፣ ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል፣ ቁጭ ብለን እንነጋገራለን። እንደ ወንድም ያላማረብህም ሊለኝ ይችላል፣ እንደ ወንድም ያላማረብህም ልለው ይችላል። ተደራጅቶ መታገል ብዙ የምትሸከመው ህመም አለ፣ ወይም ብዙ ህመም ተሸክመህ እንታገል ያስገድዳል። ሌላ እንግዲህ አሁን ከያዝነው አሰላለፍ በተቃራኒ የቆሙ ኃይሎች እዚህ የአማራ ፖለቲካ ውስጥ በየቀኑ በተለይ ገንዘብን ጉልበት አድርገው የሚዘሩት በሽታ አለ። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። አንድ ትዝብቴን ግን ልንገራችሁ። ጉንፋኑ በብዛት ያጠቃው እናንተ የመጣችሁበትን ቀጠና ስለሆነ በተለያየ ምክንያት በሽታውን አስወግደነው ሁሉ አሁንም ጉንፋኑን ካንሰር አስመሰላችሁ መፈራረጃ ያለው ይሄ የግንባር የወገብ የእጅ ምናምን የሚባል ፖለቲካ ወንድሞቻችሁን ለመፈረጅ ታግለ ማርጋ ተጠቀሙበት። ነውር ነው። አልጨበጠኝ ሲል ወይም አልመቸኝ ሲል በራሴ ሰዋዊ ምክንያት ግንባር ምናምን ያሉ የፈረጅ ላጠቃው ሞክር ከሆነ አደራ ነው የምላችሁ። ከዚህ አኳያ በተለያየ ምክንያት ቫይረሱ አጥቅቷቸው ከኛም ምርቀው የቆዩ ልጆች ካሉ ትናንትንም ጨምሮ 30 ምናምን ልጆች መጥተዋል። ሰምታችሁ ይሆናል። ሽምግልናን አስቀድሙ ጎበዝ። የቫይረሱ ተጠቂ ሆኖ በተለያየ በሁለቱም ሶስትም ሆኖ የቆዩ ካሉ በምክክር እንደወንድም በመነጋገር በሽምግልና ለመፍታት ሞክሩ። ግልጽ ነኝ አይደል? ይሄን ስላችሁ ባለጌ ላይ እርምጃ ነው ወስድ ማለት አይደለም። ይሄን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የ4 ኪሎን በር ሲያንኳኳ ተገብቶ ግራ የተጋቡ አካላት ይሄን አብዮት ሊነጥቁን ማይፈነቅሉት ድንጋይ የለም። ታውቁታላችሁ። በላይ ዘለቀን አንቆ ገድሎ ልጁን የሻሾርቅን አረቂ ሻጭ አድርጎ የበላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ ሚለምን ማህበረሰብ ተመልሶ ይመጣ በፍጹም
አይመጣም። የጀመርነው ትግል ነው፣ እየሞትንበት ያለ ትግል ነው። 4 ኪሎ ድረስ እንወስደዋለን። ለማንም እናስረክበው ትግል አይደለም ይትግል በፍጹም። በላይ የሻሽ ወርቅም ባገሩ እንኳን ባገር ያለው ውጣትም አይደለ ያለ ጣሊያኖች ይዘዋት አይደለ ያቺ ባገር ያለው ውጣትም ያላት ልጅ አረጭሽ ጣልሽ ሰምናላችሁ። የልጅ ልጆቹ የት ነው ያሉ? አረብ አይደለም እንዴ በግርድና መከራ የሚያበላቸው? የሻሽ ወርቅ ልጅ ቤቱ ፈርሶበት አዲስ አበባ ከሰው ተጠግቶ አየው ሚዲያ። እኔ ለምን ወደ አይኔ እንደሚመጣም አይገባም። ይህን ትግል ካልጠበቅ ነው ይወስዱታል። በተለያየ መንገድ ነው እየሞከሩ ነው ያለው። ዘመነ መንገስ ምን ፈልጉን? በፍጹም እኔ እዚህ ምድር ጋር ምንም ቁርኝት የለኝም። አመናችሁም አላመናችሁም ምንም ከአንድ ባህታዊ ቢያንስ ከአንድ ባህታዊ እኩል እንቃለሁ ይላል። ግን በእናቶቻችን እንባና በወንድሞቼ ደም እዚህ ያደረሱን ትግል አሳልፌ አልሰጥም። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ተሰቅለው ሊሄዱበት የሚሞክሩ ሰዎችን ግንባር መምታት ካለበት ግንባር ትመታለህ። በሚዛኑ እንድታዩት ብዬ ነው። በእኛ ድክመት ምክንያት በእኛ እያያዝ ማታገል አለመቻል፣ ነገሮችን ግልጽ አለማድረግ ምክንያት፣ በተለያዩ ሽምብሮች ምክንያት ሌላ ቀጠና ሌላ አስተላለፍ ውስጥ የቆዩ ወንድሞቻችን ግን በሽምግልና ማምጣትን እናስቀድም ነው። እምቢ ካለ ይቀምሳል። መጨረሻ ነግረው እያወቀ የሚያጠፋም ያበላሽኩ በላይነህ ምስጌ፣ ሌሎች እዚህ ያላችሁ አመራሮች ነጋሽ ከነቤተሰቦቻቸው የሞቱለት ከነከብቶቻቸው የሞቱለትን ትግል በሌሎች ተነጥቀን መጨረሻችን እንደ በላይ ዘለቀ 25 ሳንቲም ገመድ ሆኖ ድሉንም ትግሉንም ደሙንም ለሌሎች የምናስረክብበት ዘመን አይደለም። ትግላችን እንጠብቃለን፣ ተቋማችን እንጠብቃለን፣ ድርጅታችን እንጠብቃለን፣ አብዮታችን እንጠብቃለን። ብዙ አጭበርባሪዎች ስላሉ የቅርቡም የሩቅም ኃይሎች ብዙ አጭርም ረጅም ፍላጎት ያላቸው ኃይሎች ስላሉ የት ሄደን ነበር የአማራ ሕዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ ቅድ በራሱ ዓላማ የ4 ኪሎን በር ሲያንኳኳ ሲገኝ የት ነበርን የሚሉ ኃይሎች ገንዘብም መርዘኛና መርዛማ ሐሳብንም እናስተሳሰብንም በመርጨት ይህን ትግል ሊነጥቁን ወይም ሊያከሽፉት ሙከራ ላይ ነው ያሉ። እያወቀ ከነዚህ ኃይሎች ጋር የተሰለፈ ሰው የመጨረሻው እርምጃ ይወሰዳል። ሳንነግራቸው ሳናስረዳቸው ሳይገባቸው በተለያየ ምክንያት እንዘርዝረው ብንል ጎራ ለይተው የቆዩ ወንድሞቻችን ስላሉ 2ም 3ም 4ም ካሉ ሽምግልና እናስቀድም። ጋሼ ይንስሩ እናንተ ቅድም አስረስ በጣም ጥሩ ነገር አንስታ እኔ ጋሽ መሳፍንትን ጋሼ ነው ብሎ ጋሽ ሰፈርንም ጋሼ ነው ብሎ ስለሚገባችሁ ስለማከብራችሁ ጋሽ ቢያዝንም ጋሼ ብዬ ግን አላውቅም ነው። እናንተም ስሟቸው። እድሜ ትልቅ ትምህርት ቤት ነው። በተለይ ደግሞ በዚህ ትግል ውስጥ ሲሆን ትናንትናና ዛሬ እኩል ተመሳሳይ ሰዎች አይደለም እና እንደ ወንድም መመካከር እንደ ወንድም ይቅር መባባል ሽንፈት እኮ አይደለም። ይሄን እልሁን ምን ተው ትናንት ነግራችኋለሁ። እልህ ምላጭ አስወጣ ምላጭ ተረትር ነው ይገላል አለቀ። እሱን ተውት። ይሄ ደም መቃባት ምናምን የምናምን ይንገሏል ምናምን ደምን እንመላለስ አይደለም እዚህ ትግል ሲገባ ወበስ እሱን ማለፈ ዳር ሆኖ የማን አባት ደም ፈሰሰ የሚሉን ሰዎች አንስማቸው። ሰማዩ 10 ቦታ ቢቀደድ 10 ጊዜ መስፋት የሚችሉ ታላላቆች እያሉ ሽማግሌዎች እያሉ ወንድሞቻችን ጋር ያለን ልዩነት ለመፍታት መሳሪያን አናስቀድም ነው። በትክክል ገልጫለሁ። ይሁን ግልጽ ነኝ አይደል? ሌላ የመደበኛ ስብሰቦች ይኖሩ። እንግዲህ የክፍለ ጦር አመራሮች መደበኛ ስብሰቦች ይኖራችሁ። ኦፍ ኮርስ የምትኖሩም ተጠርንፋችሁ ነው። ካልጀመራችሁ ትጀምሩታላችሁ። አብራችሁ ትበላላችሁ፣ አብራችሁ ትመራላችሁ። መደበኛ ስብሰቦች ይኖራችሁ። እንዲሁ አንድም አጀንዳ ይኖር ተገናኙና ቡና እየጠጣችሁ
ትልልቅ ራእዮች ከእንደዚህ አይነት መደበኛ ስብሰባ ከሚመስል ሴቲንግ ይልቅ በኢንፎርማል በሆነ በኢመደበኛ ውይይትና ሻይ እየጠጣ ሊፈልቁል እኮ ይችላል። አንዱ አንዱን ይሰራል፣ አንዳንዱ ይደግፋል። እንደ መልካችን የተለያየ አቅም ነው ያለው። በፍጹም ፊዚካሊ ለስራ ብርጌዶች በኋላ አነሳዋለሁ ልደግፉ ሄዳችሁ ካልሆነ በስተቀር እና ሌሎች ምክንያቶች ለሆነ ቀን ወይም ለሆኑ ቀናት ካለያዩአችሁ በስተቀር አብራችሁ ክፍለ ጦር አመራሮች፣ የብርጌድ አመራሮች አትራራቁ። መደበኛ ስብሰባዎች ኖራችሁ ቢያንስ በሳምንት አንድ እስኪ እንሰብሰብ ብሎ ሰብሳቢው ምን እንነጋገርበት አጀንዳ አለ ብሎ የለም ብላችሁ ተለያዩ። በሁለት በሶስት ደቂቃ እንኳን ማይጠቀው ምን እንነጋገርበት ነገር ማለት ነው። መደበኛ ግንኙነት መደበኛ ስብሰባ ይኖራችሁ ነው። ነካክቼዋለሁ። ጠላቶቻችን ከሶስት እንከፍላቸዋለን ይሉናል። እውነታቸውን ነው የሚል ሰው ይገኛል። አይቻልም። ከአራት ሊከፍሉን ይመኛሉ፣ አይቻልም። ከ10 ሊከፍሉን ይመኛሉ፣ አይቻልም። አይቻልም። በተለያየ ምክንያት በተለይ ትኩረቶች በሙሉ እዚህ ናቸው። የወዳጅም ማይን እኛ ላይ ነው፣ የጠላትም ማይን በብዛት እኛ ላይ ነው ያለው። ወሬ ቤት ያፈርሳል፣ ወሬ ሀገር ያፈርሳል። ነካክተነዋል። እገሌ ከዚህ ሊወጣ ነው፣ እገሌ ከዚህ ሊሄድ ነው። ዝናቡ ከዘመነን ጥሎ የት ነው የሚሄደው? የት ሊደርስ? ዘመነ ዝናቡን ጥሎ የት ነው የሚሄደው? የት ሊደርስ? ተያይዘን ነው የምንሄደው። የለም እሱን አልፎ ነው አላሸንፈ ነው። እና እንደ ባቅጣጫ በምናምን ብሎ ሌላ ጊዜ የሆነ የቋንቋ ነገር መዘው ሊለያዩን ይሞክራሉ። ድርጅታችሁን ጠብቁ፣ ተቋማችሁን ጠብቁ፣ አብዮታችሁን ጠብቁ። እንዳልኩት ነው፣ ደጋግሜ እንደምለው ነው። ደጋግማችሁን መግለጽ ይኖርባችኋል ለምትመሯቸው ልጆች። ከዚህ በኋላ እኛው ትግል ጸንሰን እኛው ሞተን እኛው አሸንፈን የድል ዋንጫውን ለሌሎች የምናስረክብበት ዘመን አብቅቷል። የአማራ እናት ደም ታነበው፣ የአማራ ልጅ በየጥሻው እየወደቀ ያለው ከጠላት ጋር የተናነቀ አማራን ጊዜና ሁኔታ ቦታ ሲመሽ ሊያጠፉ ለሚመኙና እቅድ ላቀዱ ኃይሎች ድርጅት ማን ነው ስልጣኑን ለማስረክብ አይደለም። ወንበሩ ላይ ምስጊን ሊቀመጥ ይችላል፣ አንዳችሁ ልትቀመጥ ትችላላችሁ። ዓለም አይ ዶንት ኬር። ትግሉን ግን አሳልፈን አንሰጥ። ለመንጠቅ የሚሞክሩበት ለማፍረስ ለማክሸፍ የሚሞክሩበት አንደኛው መንገድ ይህን ቀጠና ከምናምን ሊከፍሉት ይሞክራሉ። ገሌ ተነጥሎ ሊሄድ ነው አሉ ይላሉ። የለም ክፉዎች ናቸው ጠላቶቻችን፣ አርፎ አይቀመጡ። በየቀኑ ምን ሰራው ቅድም አስረስ ሲል እንደነበረው መላ ኢትዮጵያዊ ብቻ ሳይሆን ዓለም የሚያየው ስራ እንኳን ተስፋ ያስቆርጣቸውም። በየቀኑ ይሞክራሉ። በአመራሩ መካከል ልዩነት ለመፍጠር ብልጽግና የሚባለው ቡድን ቢሊየን ይመድባል። ብልጽግና እንቃወማለሁ የሚለው ምቀኛ ቢሊየን ይመድባል። ፋብሪካ ቢተክልበት ይሻለው ነበር። ሁሌ ግን በንቃት ድርሻችሁን መጠበቅ ያስፈልጋል። ወሬ ዝም ብሎ አንዴ በመንደር ገሌ ወሬኛ ነው በምንለው ሰው ደረጃ ብቻ የሚፈጠር የሚበተን የሚስፋፋ አይደለም። የጠላቶቻችን የፕሮፓጋንዳና የደህንነት መዋቅሮች ወሬ የሚፈጥር ራሱን የቻለ ሙያተኛ ያላችሁ ችሎታ ያላችሁ ሰዎች እሱን አምጠው ቁጭ ያደርጋሉ። በዚህ አጋጣሚ ክፍለ ጦር አመራሮች እንድትሰሙኝ ልብ ብላችሁ የብርጌድ አመራሮች ላለፉት 2 ወራት ከዘመነ ጀምሮ አጥንተውናል። ከገንዘብ አኳያ የዘመነ ጥንካሬና ድክመት ምንድነው? የአስረስ ጥንካሬና ድክመት ምንድነው? የዝናቡ ጥንካሬና ድክመት ምንድነው? የክፍለ ጦር አመራሮች ተጠንታችሁ፣ የብርጌድ አመራሮች ተጠንታችሁ ቢሊየን ተቀምጧል ገንዘብ። ምስጌን ምናምን ሚሊየን ብንሰጠው ከዘመነ ሊነጠል ይችላል?
በጥናታቸው የደረሱበት ድምዳሜ ይኖር ይሆናል። ወይ ይነጠላል ወይ አይነጠልም ብለውታል። በየሰፈራችሁ በየጽፈት ቤታችሁ በየቀጠናችሁ ኩንታል ሙሉ ብር ተሸክመው ይመጣሉ። ከድርጅቱ ሊያስወጧችሁ፣ ከትግሉ ሊያስወጧችሁ፣ ከአብዮቱ ሊነጥሏችሁ። ትልቁ የጠላት መሳሪያ ግን ወሬና አሉባልታ ነው። አብዮት ጠላፊዎች፣ አብዮት ነጣቂዎች፣ የዚህ ህዝብ ጠላቶች በተለያየ አቅጣጫ በተለያየ ቱል ነው የሚሞክሩን። እሱን ጥንቃቄ ማድረግ ያስፈልጋል። በድርጅታችን መንስራይን መጠበቅ መከታተል ያስፈልጋል። ይችላሉ ግን በፍጹም አይችሉም። በፍጹም ትናንት ነግሬያችኋለሁ። ቁሜ እየሄዱ የጎጃም ትግል አይከፈልም። ወይኔ የለው እዚህ ድርጅት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንዴ አቅም አጥሮኝ ካልተወሰደ በሳት ነው ማቃጠል፣ በጥይት አልመጣም። አይቻልም። ምን ያላሳጣን ነገር አለ? ትግል ጎበስ፣ ይሄን ትግል ነው የምትከፍለው፣ አይቻልም። የሁላችንም ክትትልና ጥበቃ ግን ያስፈልጋል። ትናንትና በዚህ ባለፉት 2 ቀናት ያነሳችኋቸው ለወደፊቱ የምታነሷቸው ነገሮች ይኖራሉ። በነገራችን ላይ ልብ ብላችሁ ስሙ። በዚህ አጋጣሚ ተገናኝታችኋል። የክፍለ ጦርና የብርጌድ አመራሮች አዲስ ውይይት ታደርጋላችሁ። ከኛ ከተለያችሁበት ምናምን ሰዓት በኋላ የሆነ ቦታ መርጣችሁ ውይይት ታደርጋላችሁ። አቅጣጫ ትሰጣጣላችሁ። በብርጌድም ውይይት ታደርጋላችሁ። ሻለቆችም ውይይት እንዲያደርጉ ታደርጋላችሁ። የክፍለ ጦር አመራሮች አንድ ላይ ሆናችሁ እደግመዋለሁ፣ አንድ ላይ ሆናችሁ ብርጌዶችን ተደግፋላችሁ። ቢያንስ አንድ ዙር በኋላ ተከፋፍላችሁ መደገፍ ትችላላችሁ። ገሌና ገሌ ዚህኛው ብርጌድ፣ ገሌና ገሌ ዛኛው ብርጌድ ማለት ትችላላችሁ። አንድ ላይ ሆናችሁ ስንት ብርጌዶች ነው ያሉ? 5 5 ብርጌዶች ላይ የክትትልና ድጋፍ ስራ ትሰራላችሁ። ስለዚህ በዚህ 3 ቀን ቆይታችን ያነሳናቸው ሲደመር አሁን ከኛ በኋላ ተሰብስባችሁ ስትመክሩ የምታነሷቸው ሲደመር በየብርጌዱ በየሻለቆቹ የሚነሱ ነገሮች ካሉ ስራችሁን እየሰራችሁ ጎን ለጎን በክፍለ ጦር ደረጃ አንድ ግብረ ኃይል ታቆሙ ትችላላችሁ። አንድ ኮሚቴ የሚያጣራ የሚመረምር እንደ ስያሜ አስረስ ጋራው ኢንፎርማል እያወራን ነበር። እጅጉ ዘለቀ የሚባል ሻለቃ ወይ ምናምን አለ በቀጠናችሁ የለም። በእጅጉ ዘለቀ ብትሰይሙት የኩራሯን ሻለቃ በሻሽ ወርቅ ብትሰይሙት ወይ ገንባው ቢባል ዝም ብሎ ከናስ ስለተሰራ ተራጥሩምባ እንዳይመስላችሁ። ገንቦ የበላይ ጥሩ እንደሆኑ ፌስቡክ እንደሆኑ ምናምን ቲቪ ህዝብ ተቀስቅሶበት ወደ ውጊያ ይወጣበት የነበረው ብቻውን ታሪክ የተሸከመ ፍጥረት ነው፣ ስሪት ነው። እና የኔ ጥቆማ ነው በእጅጉ ዘለቀ ወይ የሻሽ ወርቅ ዝም ብላ በላይ ዘለቀ ልጅ አይደለች፣ ተዋጊም ናት። በጠላት እጅ ገብታ ብዙ መከራም አይታ የመርዝ መርፌ ተወግታ ወዘተ ታሪኩ ብዙ አረቂ አሸጥናት ናት። ዘመቻ ይኖረናል። መቶ አለቃ አበበ ከዚያ አኳያ እኛም ጋር ተነጋግሮ የተዘጋጀ እቅድ አለ አይደል? ኦሬዲ እጅ ላይ ያለ እቅድ አለ። በነገራችን ላይ እንኳን ነካከውት ነገር ያመጣዋል። ዩኒፎርም ለብሶ ላይ የነው ጠላት ሁሉ ምን ተኩስበት ዘመን አብቅቷል። ትርጉም ያለው ውጊያ ነው የምንዋጋው። ጠላት በዚህ ያለፈ በለው በሚል ብቻ አይደለም፣ በተሰላኩሃል። ግልጽ ነኝ አይደለ? እሱን እናደጋ ትመክሩበታላችሁ። ከክፍለ ጦር ዘመቻ ከብርጌድ ዘመቻዎች ጋር ትመክሩበታላችሁ። የኔ ሙያ የኔ ጉዳይም አይደለም የሚሆነው ከዚህ በላይ እንዳጠቃላይ ድርጅታዊ ዘመቻም ይኖረናል። ዘመቻ መቶ ተራሮችን የመሰለ ግን ከፍ ያለ ተለየ ራስ ቴስትና ከለር ያለው ውጊያ እናደርጋለን። ለዛም እንዘጋጃለን። ቀጠናችሁም ላይ መደረግ ለሚገባው ውጊያ ትዘጋጃላችሁ። ዘመቻ ይኖረናል። ሌላ አንዳችሁ የሌላችሁን ክፍተት መሙላት ስራችሁ አድርጋችሁ ያዙት። ማንም ሰው ሙሉ አይደለም። የሰው ልጅ የሚማረው ከአንቀልባ እስከ መቃብር ነው። ሐቅም ነው። በዚህ ልክ ትሁት መሆንም ይጠይቃል። ሁሌ ለመማር መዘጋጀት ያስፈልጋል። ይውላችሁ ክርስቶስ በሚገርም ሁኔታ ነው የሰራው የሰው ልጅ እኮ ከአዳምና ሔዋን በኋላ
እስከዚህ ቅጽበት እስከኔና እናንተ እድሜ ድረስ በላይነህን የሚመስል ሰው አልተፈጠረም። እስከ ምጽአት የማይፈጠርም ሁላችሁም የሚመስል ሰው አልተፈጠረም። እስከ ምጽአት የማይፈጠርም በቃ የተለየንን ሲሰራን በመልክ ብቻ አይደለም የምንለየው፣ የተለየ ተልእኮ ይዘን ነው የምንመጣው። እኔ ማምነው እንደዛ ነው። ተሳስታን ምትሉኝ ካላችሁ አላውቅም። ሳይንሱ የሚለው እንደዛ ነው። ነገራችን ላይ የዘመነ እናትና አባቶች ዘመነን የሚመስል ልጅ ደግሞ የመውለድ አንድ ቻንስ ያላቸው 390 ቢሊዮን ልጅ ቢወልዱ ነው የማይቻል ነገር። በቃ ዩኒክ ነን። የራሴ ኳሊቲ ያለኝ አስረስ ያለውን ግን በፍጹም ደግሞ እኔ የሌለኝ ነገር ይኖራል። እኔ ያለኝ አስረስ የሌለው ነገር ደግሞ ይኖራል። መተጋገዝ፣ መደጋገፍ፣ ትሁት መሆን ይጠይቃል ጎበዝ። ዘመን ነገር እናድርገው ይሄን ነገር ብታደርግስ ሲለኝ አስረስ ወይም ዝናቡ ለካይም መደረግ ነበረበት። በዛ ልክ ነው መቀበል የሚያስፈልግ። ጎዳና ላይ ያለ ህፃን እንኳን ቢነግራችሁ ስሙ፣ እንኳን አጠገባችሁ ያለ ጓደኛ። መሪነት ማለት ሁሉን ነገር ማወቅ ማለት አይደለም ጎበዝ። እኛ ሀገር ደግሞ ትንሽ ለየት ይላል ቀለሙ። ክላሽ ትይዛለህ፣ ወንበር ላይ ትቀመጣለህ፣ ሁሉን ነገር ማቅ ይመስላል። ልክ እንደ አብይ ማለት የአዲስ አበባ ዩኒቨርሲቲ የታሪክ ምሁራንን ሰብስቦ ስለ ኢትዮጵያ ታሪክ ያስተምራችሁ። እንዴ አማካሪ እኮ በየዘርፉ የሚቀመጥልህ አንድ ሰው ነው። ምን ብታውቅ ሁሉንም የምታውቃቸው ዘመነ ማን የተባለ ፍጥረት ነው ሁሉን ነገር ሊያውቅ የሚችለው። ስለዚህ አስረስ የሚለኝ መስማት፣ ዝናቡ የሚለኝ መስማት፣ ሌሎች አመራሮች የሚሉኝ መስማት፣ እናንተ የምትሉኝ መስማት አለብኝ። ማይሆን ነገር እንኳን ከሆነ አይ ይሄ እኮ በዚህ አይሆንም ማስረዳ። አንዳችሁ ማገዝ አለባችሁ። ለመታገዝም ዝግጁ መሆን ያስፈልጋል። ነገራችን ሙሉ ነን ብላችሁ ያሰባችሁ ቀን እንደ ዞር ብትሉ የሬሳ ሳጥን አጣጡ ሞታችሁ። ሰው ሙሉ አይሆንም። በራሳችን ለመተማመን የተለየም ፍጥረት ሆነን ለመፈጠራችን ብቻውን በቂ ነው። ቀን ዘመነ ነኝ እስከ ምጽአት። ግን ደግሞ ሁሌ ከሰዎች መማረው ነገር እንዳለ ከኔ የተለየ መልክ ያላቸው ሰዎች ሁሉ ከኔ የተለየ ኳሊቲ ያላቸው ማለት ነው። ባጭሩ መማረው ነገር እንዳለ ራሴን ትሁት ማድረግና ክፍት ማድረግ ያስፈልጋል። ቅንነት፣ ትህትና ያስፈልጋል። ይሄን የክፋቱ የመጠላለፉን የምቀኝነቱን የድንቁርናውን መንገድ በሙሉ ሞክረናል። መጨረሻው ውድቀት። ቅንነት ከሌለው ልብ ለነገም ይሁን ለሰው ልጆች የሚበጅ ራዕይ አይፈልቅ። በጎችን ነው በተወሰነ ደረጃ ባህላችንም በአጠቃላይ በተለይ ደግሞ ፖለቲካችን የሚያስተምረን ክፋት ነው። የክፋት መጨረሻው ጥፋት ነው። እንዳንዳንድ አሲድ ክፋትና መቀኝነት መጀመሪያ የሚበላ ደግሞ መያዣውን ነው፣ እቃው። ክፋት የተሸከመ ልብ ካለ ይበላል። ንጉስ ቴዎድሮስ ልታግዘኝ ትችላለህ። እንግዲህ የእናንተ ሙያ ስለማላውቀው ብዙ እነዚህ መድኃኒት የሌላቸው የሚባሉ በሽታዎች ከስሜቶቻችን ከስቴት ኦፍ ማይንዳችን ከስነ ልቦናችን እንደሚመነጩ ታውቃላችሁ? አንብቤ ነው አልተማርኩት። ብዙ የካንሰር ዝርያዎች የሚፈጥራቸው ጭንቀት ነው፣ ክፋት ነው፣ ብስጭት ነው። በመድኃኒት ማይድኑት ሁሉ ከሆነ ስሜታችን ነው የሚፈልቁት። እና ክፋት አጠገብ ላለው ጓድ እንዳትሆን ያደርጋል። የደም ካንሰር የሚገላል። ለራስ ስትል ክፋትን አስወግድ፣ ክፋት የላስወግድ። ህዝቡን አወያዩ። ህዝቡን አወያዩ። 1 ሚሊዮን ጊዜ ህዝቡን አወያዩ። ቅሬታ ስሙ። አንድ በዕለት ተዕለት ማህበራዊ ህይወት ውስጥ የሚፈጠሩ ቅሬታዎች አሉ። ማህበራዊ ጉዳይ ምን የሲቪል አስተዳደሩ ጉዳይ አንስታችሁታል፣ እንሄድበታለን። የሲቪል አስተዳደር የምንለው በሲቪልኛ መንግስትነትን የምንለማመድበት ነው። በዛም ይታይ ምን ካለው የህግ ጉዳይም አለው። በሱ በሆነ አኳል ልንመልሰው እንችላለን። ይሄ ህዝባዊ ኃይል ምናምን የሚባል ነገር ጠላቶቻችን እንዳንረሰው ብቅ ሊያደርጉት ይሞክራሉ። ምን ያደርጋሉ መሰላችሁ? ሚዲያዎች አሉ በነገራችን ላይ እኛን ለማጥፋት እኛን ለመቃወም ብቻ ቴሌቪዥን ይከፈታል። የሳተላይት ቴሌቪዥን ነው እና ሆኖሉና በዚህ ግንባር ውጊያ ተደረገ። አንዳንዶቹ ስማችን ሁሉ ይጠሩ ነው። የአማራ ፋኖ ጎጃም ነው። ተሳስተው እንኳን ስማችን ቢጠሩ ወይ የዝናቡን ፎቶ ይለጥፉና ይተዋሉ፣ ወይ የኔን ፎቶ ይለጥፉና
ወይ አስራስ ለጥፎ ወይ ሌላ መረጥፎ አሁንም ህዝብ አይን አሁንም ኮር አሁንም ምናምን ሊል ነው ሞክረው የለም እንደ አይነት ነገራችን እንዲያን ያክል ሚራባ ነገር ሆኖ ሳይሆን መልሻን ሰው ጠላቶቻችን እንዳረሱት ስለማቅመ እኛ ረስተናል። እግዚአብሔር ይመስገን ህዝባችን በከፈለው መስዋዕትነት ቢያንስ አላሳፈር ነው ሁላችን ሌሎች ጓዶቻችን ዙሮ በተከፈለው ዋጋ ልክ ሁሉም ክብርና ምስጋና ይግባውና አባሉ እስከመራሩ ትግላችን አንዳድርገን ዘናል አንዳድርገን አንድ ሰይጣን ያለበት ቢሞክር እንኳን በሳት ይቃጠላል ከመካከል የለም እንደት ስለዚህ እነርሱ ቢያነሱት እንኳን ምላሳቸውን አውጡባቸው ተላጥተው ሲያምር ሄባጅ ሆነ መናቅም በተመለከተ ደካማ ሰው ነው ሰው የሚነቅ በነገራችን ውስጡ ባዶነት የሚሰማው በራሱ መተማመን የማይችል መንፈሰ ጩቅ መንፈሰ ደካማ ሰው ነው ሰው የሚነቅ እንደገና ሚሊዮን ጊዜ ቢፈጠር ኮኒ ዝናቡ መሆን አልችልም ዝናቡ እንደገና ቢፈጠር ነው መሆን አይችልም እንደ መልካችን የተለየ ተሰጥቷለን እሱን አንድ ላይ አድርገህ መታገል ለግብህ አቀናጅተህ መሄድ አለቀ ማንኛና ነው እሱን እንቃለው እሱ ማን ነው እኔን ይንቀኛል ማናችሁና አንዳችሁን ትንቃላችሁ ትልቅ ፖለቲካዊ ዓላማ አለኝ ትልቅ ምድራዊ ዓላማ አለኝ የሚረባ አስተዋጽኦ ማድረግ ይችላልው ብሎ መሳሪያ ይዞ እየታገለ ያለ ሰው በራሱ የሚተማመን ሰው ነው ያምናለሁ እና ጓዱን እንዴት ይንቃል ተደማመጡ ሁላችንም ሙሉ አይደለንም እና የሆነ ጉድለት ብናይበት እንኳን እንሙላለት እንደጓደኛ ሁሌ እንደምንለው የጠላቶቻችን እድሜ የበቀለው የአማራ ትግል ንቃቃት ላይ ነው ከፊታችን መቆም እንደማይችሉ አሳይተን ከፊታችን መቆም የማይችሉ በዚህ ልክ እንኳን ሲር እያለችም ነፍሳቸው መሽቶ እንዲነጋላት እየሆነ ያለው የትግላን ስላልሆነ ነው ሁሌ እንደምንለው የአማራ ህዝብ ህልውና መር እንዲረጋገጥ ማድረግ ዋናው ግባችን ነው ከዛ በመለስ ያለ መለስተኛ ግባችን ትግሉናን ማድረግ ነው ከእግዚአብሔር ጋር ብዙ ነገር አልኩ በጣም ብዙ ነገር አልቆ ትንሽ ነገር ነው የቀረው በቅርብ ይሳካል ብለን እናምናለን ምክክሮች ይደረጋሉ ግዴታችን ነው ግዴታ ነው የአማራ ህዝብ ልጆች ነን የአማራ ህዝብ ታጋዮች ነን የአማራ ህዝብ መሪዎች ነን ትግሉን አንዳርገን ህዝቡን አንዳርገን መምራት ግዴታችን ማንም የሰፈሩ ብቻ ጎረምሳ ሆኖ እንዲቀጥል አንፈልግም እና ብዙ እየተሰራበት ነው ያለ ትግሉን አንድ ያባደረግነው ማግስት ብዙ ነገር ነው የሚቀየረው ብዙ ከሌሎች ኃይሎች ጋር ኢትዮጵያ ኃይሎች ጋር ግንኙነት አለ ያው እንዲህ አይነት ነገር ሴንሲቲቭ ስለሆነ ከነገሌ ጋር ይሄን እያወራን ነው በሚባል ጥልቀት አይገለጽም እንጂ ሁሉም ኃይሎች ምክንያቱም ወደድንም ጠላንም የጋራ ሀገር አለ ኢትዮጵያ አማራ ብቻ ሀገር አይደለች ስርዓት ነው ደቆ አይቀርም ያውም በቅርብ የስራ ሲወድቅ የጋራ ሀገር የጋራ እጃችን ላይ ነው የሚሆነው ነገ ቁጭ ብለ የሚረባ ነገር አድርገህ ህዝብን በሚረባ ቋን ለመምራት ዛሬ ላይ የሚደረጉ ግንኙነቶችና ስለ ነገ የሚደረጉ ንግግሮች ትልቅ መተማመንን ስለሚፈጥሩ በተለያየ መጠን ግንኙነቶች አሉ ጎረቤት ሀገርም ጋር በተመሳሳይ በጎ ነገሮች አሉ ደጋግሜ ስላችሁ እንደነበር የኢትዮጵያ ህዝብ በሞላ ማለት ይቻላል ፋኖን ተስፋ ያደርጋል አዳኙ አድርጎ ነው የሚያየው ይደርሱልናል ከመከራ ከጭንቀት ይገላግሉናል ብሎ ነው የሚመኘው ስለሆነም በአደረጃጀት ደረጃ ሌሎች ህዝቦች ውስጥ ሌሎች ኢትዮጵያውያን ወገኖች ውስጥ ተመሳሳይ አደረጃጀቶች እንዲፈጠሩ ሁሉ እየሰራን ምናልባት በቅርቡ ውጤት እናየሆነ ወይ በሆነ እንኳን ተሰሙ ይሆናል ጥሩ ነገር ነው ያለው በጣም ጥሩ ነገር ነው ያለው በተረፈ እንግዲህ የመሪ ስራ ለስራ የሚሆን አስቻይ ሁኔታ መፍጠር
ብሪጅ ማድረግ፣ የተበጠሰን መቀጠል፣ የተሰበረን መጠገን፣ ወለም ያለውን አሽቶ ማዳን ነውና ከዚህ የሶስት ቀን ስብሰባችን በዚህ መንፈስ የተቃኘ ነው። ውጤቱም በዚህ መንፈስ የተቃኘ ነው የሚሆነው። እጅግ በጣም ደስተኛ ነኝ። ትልቅ ክብርም ይሰማኛል። ተገናኝተን በዚህ ልክ ስለወራን እግዚአብሔር ይጠብቃችሁ። በርቱ፣ ጽኑ። ታሪክ ገና ቀድሞ የጻፈልንን ታሪክ ነው በየቀኑ እያደረግን እየሰራን ያለነው። እግዚአብሔር ከእናንተ ጋር ይሁን። ጨርሻለሁ።